ጦርነት አይኑ ይጥፋ። ማንም ጦርነትን ባይመኝም ያለ ገዢዎች ፍቃድ ግን ጦርነትን ስለተጠየፈ ብቻ ከጦርነት አይደንም። አሁን በኢትዮጵያና ኤርትራ መሃል እየሆነ ያለው ይህ ነው። በርካቶች ጦርነቱ እንዳይቀሰቀስ ግጭትም እንዳይፈነዳ ምኞታቸውን እየገለጹ ቢሆንም መሬት ላይ ያለው እውነታ ግን አገራቱ ወደ ግጭት ሊገቡ እንደሚችሉ የሚያመላክቱ ሆነዋል። ከሰሞኑም ሻዕቢያ ወደ ግጭት ቢገባ ኢትዮጵያ ላይ ሊከተል ስላሰበውና እየተከተለ ስላለው የጦር ስልት አንድ መረጃ ወጥቷል። መረጃው ኤርትራ በኢትዮጵያ ለመከተል ያሰበችውን የጦር ስልት የሚመለከት ነው። ከሁለቱ የጦር ስልቶች መካከል አንደኛው አሁን ተግባራዊ እየተደረገ እንደሆነም ተጠቁሟል። ይህ ተግባራዊ እየሆነ ያለው የጦር ስልት ፕሬዝዳንት ኢሳያስ ከዚህ ቀደም በተለያዩ ግንባሮች ውጤታማ የሆኑበት እንደሆነም ተነግሯል። አቶ ገብሩ አስራት ከወር በፊት የኢትዮ ኤርትራ ውጥረት መባባሱን ተመልክተው ጦርነቱ ተጀምሯል፣ የቀረው ውጊያው ነው ብለው ነበር። የአቶ ገብሩ ንግግር ተንተርሰን እየተደረገ ያለውን የሁለቱን ሀገራት የውጊያ ዝግጅትና የፕሮፓጋንዳ ጦርነት እንመለከታለን። ኢትዮጵያ ለዚህ ምን ያህል ተዘጋጅታለች የሚለውንም እናነሳለን። አብራችሁን ቆዩ። የሰሜኑ ጦርነት አፈጻጸም የፕሪቶሪያ ስምምነትና የቀይ ባህር ጉዳይ ያቃቃራቸው የኢትዮጵያና ኤርትራ መንግስታት አሜሪካ እንዳለችው ቋፍ ላይ ናቸው። ምክንያቱ ደግሞ ከላይ የዘረዘርናቸው አበይት ክስተቶች ናቸው። በተለይም የባህር በሩ ጉዳይ የሻዕቢያውን አገዛዝ ያበሳጨና ያስደነገጠ ጉዳይ እንደሆነ ይነሳል። ከወራት በፊት የኤርትራ መንግስት የውጭ ጉዳይ ሚኒስቴር ኦስማን ሳላ በአስመራ ለዲፕሎማቶች በሰጡት አንድ ገለጻ ኢትዮጵያ የባህር በርን በኃይልም ቢሆን እናገኛለን ማለቷ ኤርትራን አስደንግጧል፣ ቀጠናውንም አምሷል ሲሉ መንግስታቸው በኢትዮጵያ የወደብ ጥያቄ መደናገጡን አረጋግጠው ነበር። ከዚያ ጊዜ አንስቶ ያዝለቀቅ ሞቅ በረድ የሚል ፍጥጫ በሁለቱ አገራት መካከል ተቀስቅሷል። ከአራት ወር በፊት ደግሞ የቀድሞ የኢትዮጵያ ርዕሰ ብሔር ዶክተር ሙላቱ ተሾመ በአልጀዚራ ያሰራጩት ጽሑፍ የሁለቱን አገራት መቃቃር ወደ ወታደራዊ ፍጥጫ እንዲያድግ አድርጎታል። ከዚያ ጊዜ አንስቶ ሁለቱ አገራት ሜካናይዝድ ጦራቸውን ወደ ድንበር አስጠግተው ከባድ የሚባል ፍጥጫ ውስጥ ይገኛሉ። ኢትዮጵያ ሜካናይዝድ ጦሯንና የአየር ኃይል ማዘዣ ጣቢያዋን ወደ አሰብ ድንበር ቡሬ ማስገባቷንም እንደ ፋይናንሻል ታይምስ ያሉ ዓለም አቀፍ ሚዲያዎች ከዚህ ቀደም በስፋት ዘግበውታል። የሁለቱ ሀገራት ወታደራዊ ፍጥጫ መባባሱን ተከትሎ ዋዜማ ራዲዮ ከሳምንታቶች በፊት ባወጣው አንድ መረጃ የኤርትራ መንግስት በኢትዮጵያ ላይ ሁለት የጦር ስልት መንደፉንና አንደኛው የጦር ስልት በአሁኑ ወቅት ጭምር ተግባራዊ እየተደረገ እንደሆነ የኤርትራ ወታደራዊ ግለሰቦችና ዲፕሎማቶችን ጠቅሶ ይፋ አድርጓል። እንደ መረጃው ከሆነ ኤርትራ ከኢትዮጵያ ጋር ወደ ጦርነት ለመግባት ዝግጅቷን ጨርሳለች። ለዚህም ሁለት አይነት የጦር ስልት እንደምትከተል የአስመራው ሰነድ አመላክቷል። አንደኛው የጦር ስልት የፊት ለፊት ውጊያ ሲሆን ሁለተኛው ደግሞ ፕሬዝዳንት ኢሳያስ የተካኑበት የውክልና ውጊያ ማድረግ ነው። ለሁለተኛው የውጊያ ስልት ተግባራዊ የሆነ ነው የሚለው ዘገባው ለዚህም ኤርትራ ባለፉት ወራት ለጎንደርና ጎጃም ፋኖ አደረጃጀቶች ያደረጓቸውን ወታደራዊ ድጋፎች ጠቅሷል። ዲፕሎማቶችንና ወታደራዊ መኮንኖችን ዋቢ ያደረገው ይህ ዘገባ እንደሚለው ከወራቶች በፊት ኤርትራ በጎጃምና ጎንደር ለሚንቀሳቀሱ የፋኖ አደረጃጀቶች ወታደራዊ ድጋፍ ማድረጓን ዘግቧል። ከዚህ በተጨማሪም የእስክንድር ነጋና የአቶ ዘመነ ካሴ አደረጃጀቶች በአንድ ሆነው እንዲዋሃዱ ጥረት እያደረገች እንደምትገኝ የገለጸ ሲሆን የእስክንድር ነጋ ቡድን ተወካይ በቅርቡ ኤርትራ ተገኝቶ ከሻዕቢያው መንግስት ተወካዮች ጋር መገናኘቱንም አስታውቋል። ከኤርትራ አመራሮች ጋር የተገናኘው የፋኖ ተወካይ የኤርትራን መንግስት ወታደራዊና ዲፕሎማሲያዊ ድጋፎችን እንደጠየቀም በዘገባው ተጠቅሷል። ከዚህ ቀደም እንደ ኦነግና ግንቦት ሰባት ያሉ አማጺ ጸረ ኢትዮጵያ ኃይሎችን በመደገፍና ከለላ በመስጠት ከኢትዮጵያ መንግስት ጋር የውክልና ውጊያ ማድረጋቸው ይታወቃል። አሁንም ታዲያ ኢሳያስ እንደ ፋኖና ኦሮሞ ነጻነት ሰራዊት ያሉ ታጣቂ ቡድኖችን መደገፍ መጀመራቸው በእርግጥም ኢሳያስ ወደ ውክልና ጦርነት ስልት ተመልሷል ወይ የሚያስብል ነው። ዘገባው የጠቀሰው ሌላው የውጊያ ስልት የፊት ለፊት ውጊያ ማድረግን ነው። ይህ የሚሆነው ግን የኢትዮጵያ መንግስት ገፍቶ ነገሮች ከቁጥጥር የሚወጡ ከሆነ እንደሆነ ያነሳል። ይሁንና ግን ዘመናዊ የጦር መሳሪያዎችን ላልታጠቀችውና ኢኮኖሚያ ለደቀቀው ኤርትራ ያዋጣሉ የሚለው ጥያቄ የሚያስነሳ እንደሆነ በዘገባው ተካቷል። የኢትዮ ኤርትራ ቅራኔ ከጀመረበትና የአማራ ክልል ወታደራዊ ግጭት ከተባባሰ ወዲህ የፋኖና ኤርትራ ስም በተደጋጋሚ አብሮ ይነሳል። በተለይም በመንግስት አመራሮች በኩል ፋኖ በኤርትራ መንግስት ይደገፋል የሚል ክስ ይሰማል። የመከላከያ ሰራዊት ከፍተኛ አዛዦችም በተለያዩ መድረኮች በሚያደርጉት ንግግር ፋኖን የውጭ ኃይሎች ተላላኪ በሚል ይፈርጁታል። እዚህ ጋር አንድ ጥያቄ ማንሳት ተገቢ ይሆናል። ይኸውም ፋኖና ኤርትራ ግንኙነት ከፈጠሩ በቀጠናው ምን ሊፈጠር ይችላል የሚለው ነው። ምናልባትም ኢትዮጵያና ኤርትራ ወደ ጦር
ጦርነት ከገቡ ኤርትራ ልትከተል ትችላለች ተብሎ የታሰበው ሌላው የውጊያ ስልት የፊት ለፊት ውጊያ ማድረግን ነው። ይህ ግን ኤርትራን እጅግ ሊያከስራት እንደሚችል ነው የተነገረው። ባለፈው ሳምንትም ጠቅላይ ሚኒስትር አብይ አህመድ በፓርላማ በነበራቸው ቆይታቸው በዚህ ጦርነቱ ቢቀሰቀስ ከኢትዮጵያ ይልቅ ሌሎች ጎረቤት አገሮች ሊጎዱና ሊጎሳቆሉ እንደሚችሉ በገደምዳሜ ተናግረው ነበር። ከዚህ በተጨማሪም ዘሴንትሪ የተባለው ተቋም ባወጣው መረጃ ኤርትራ ሰራዊቷን እያጠናከረች ኢትዮጵያም እንዳትረጋጋ እያደረገች እንደሆነ ይፋ ማድረጉ አይዘነጋም። ዘሴንትሪ የተባለው የአሜሪካ የመብቶች ተከታታይ መንግስታዊ ያልሆነው ድርጅት ባለፈው ሳምንት ባወጣው በዚህ ሪፖርቱ ላይ ታዲያ ኤርትራ ተጥሎባት የነበረው የጦር መሳሪያ ማዕቀብ ከ7 ዓመት በፊት ከተነሳ በኋላ ሰራዊቷን መልሳ በመገንባትና በማጠንከር በጎረቤቶቿ በተለይም በኢትዮጵያ ውስጥ አለመረጋጋት እየፈጠረች ነው ማለት ከሷታል። የኤርትራን የጦር ስልት አስመልክቶ በርካቶች አስተያየታቸውን እየሰነዘሩ ይገኛሉ። ከሳምንታት በፊት ለአንድ አፍታ ሚዲያ ሻዕቢያን በተመለከተ አንድ ዘለግ ያለ መጣጥፍ ያጋራው የፖለቲካ ተንታኙ ኤርሚያስ ለገሰ ሻዕቢያ የኢትዮጵያን ብሔር ብሔረሰቦች አልፎ ሄዶም የአፍሪካ ቀንድን ለማተራመስ እቅድ ይዟል በማለት ወንጅሏል። ኤርሚያስ ለገሰ በዛው ጽሁፉ ላይ ኢትዮጵያን ማዕከል ያደረገና የኢትዮጵያ ታጣቂ ኃይሎችን ያቀፈ የጥፋት ግንባር መስርቶ እየተንቀሳቀሰ መሆኑ የአደባባይ አጀንዳ ሆኗል በማለት ገልጾታል። ሻዕቢያ ቅንቅን እንደበላው ግንድ ውስጡ መቦርቦርና መበስበስ ከጀመረ ውሎ ማደሩ የአደባባይ ምስጢር ሆኗል የሚለው የፖለቲካ ተንታኙ ይህም ሆኖ በኢትዮጵያ ማህበረሰብ ውስጥ እርስ በርስ ለማናከስ የሚቦዝን አይደለም ሲል ይወነጅሏል። በተደጋጋሚ እንደተገለጸው ሻዕቢያ በአሁኑ ሰዓት የኢትዮጵያን ህዝብ በአጠቃላይና በተለይ የኦሮሞ ህዝብ ከሌላው ህዝብ ጋር በጦርነት እንዲጠመድ ማድረግ ይፈልጋል የሚለው ኤርሚያስ በእርግጥ በአሁኑ ሰዓት ፕሬዝዳንት ኢሳያስ አፈወርቂ ከኢትዮጵያ መንግስት ጋር የቀጥታ ጦርነት ቢከፍት ውድቀቱን እንደሚያቀላጥፍበት ጠንቅቆ ያውቃል በማለት ይናገራል። ይቀጥልና ለዚህም ዋነኛው ምክንያት የኢትዮጵያ መንግስት የአገር መከላከያ አቅሙን ለመገንባት የተከተለው ስትራቴጂ ከምንጊዜውም በላይ በመጠንም በጥራትም የተሻለ ቁመና እንዲላበስ አድርጎታል። ከዚህ በተጨማሪም የዘመኑ የወታደራዊ ጀግንነት መለኪያ ሆኖ እየቀረበ ያለው በቴክኖሎጂ መዘመን አንጻርም ከታየ የኢትዮጵያ መከላከያ ሰራዊት ለማንም በሚታይ መልኩ ራሱን ማዘመኑ የአደባባይ እውነት ሆኗል በማለት ይናገራል። ጽሁፉ ይቀጥልና ከአገሪቷ ኢኮኖሚም አንጻር ከተመለከትኑ ልዩ ትኩረት ተሰጥቶት የተሻለ በጀት መመደብ መቻሉ የኢትዮጵያ ሀገር መከላከያን አቅም በዚያው መጠን አጠናክሮታል። በአንጻሩ የዘመኑ ሰዓት ሽክርክሪት የቆመበትና የኢኮኖሚ ሙትነት ያጋጠመው የኢሳያስ መንግስት እዛው ሳለ የመከላከያ አቅሙን በዚያው መጠን እየሟሸሸ ሄዷል። ለአብነት ያህል የኢትዮጵያ መንግስት ከ120 ሚሊዮን ህዝብ ውስጥ እጅግ አነስተኛውን ክፍል በመደበኛ ወታደርነት በመመልመል እየጠነከረ የሚሄድ የመከላከያ አቅም መገንባት ችሏል። ለነገ ከነገ ወዲያም ድልብ አቅም አለው። በአንጻሩ ከ3 ሚሊዮን ህዝብ በታች ያለው ያውም ደግሞ ወጣት አልቦ አገር የታቀፈው የኢሳያስ መንግስት የመከላከያ አቅሙ እየተዳከመ ሄዷል። ለነገ ተስፋ የሚሆን ድልብ አቅምም የለውም በማለት የሁለቱን ሀገራት አሁናዊ ወታደራዊ አቋም በእንዲህ መልኩ አነጻጽሮታል። በዚህ ምክንያት ይላል የፖለቲካ ተንታኙ ኤርሚያስ ለገሰ ዋቅጅራ፣ በዚህ ምክንያት በዚህ ወቅት ለኢሳያስ አፈወርቂ ዋነኛ አማራጭ አድርጎ እየወሰደ ያለው ስትራቴጂ የኢትዮጵያ ታጣቂ ኃይሎችን መልምሎ አሰልጥኖ አደራጅቶና አስታጥቆ ማሰማራት ነው። በመሆኑም ኢሳያስ በአሁኑ ሰዓት ከየትኛውም የኢትዮጵያ አካባቢ በተለያዩ ምክንያቶች ያኮረፉ ሰዎችን መሳሪያ ሆኖ ሊያገለግለው የሚችለውን ኃይል በማሰባሰብ ላይ ነው። ይህ እንደተጠበቀ ሆኖ ለዚህ የፍጅት ዓላማው በዋነኛ መሳሪያነት እያሰባሰበና እየተጠቀመባቸው ያሉት ኃይሎች የአማራ ፋኖ ታጣቂዎች ህወሓትንና በዲያስፖራ የሚገኙ የመንግስት ተቋሚዎችን ነው ይላል። አክሎም በዚህ ምክንያት ሻዕቢያ የእነዚህን ኃይሎች ወቅታዊ ቁመና እየገመገመ እያፈራረቀና እያቀናጀ ይጠቀምባቸዋል በማለት ትንተናውን ሰጥቷል።